እንደዛ አይነት ነገር መዳሞቻችሁ ያውኛልም አያውኝም ብላችሁ ለቪዲዮም ይሁን ብቻ ለተለያየ ነገር ከልጆች ጋር ሽንት ቤት ገብታችሁ እንኳን አይደለም ማጠብ ቀርቶ ስታጥቡ ማሳየት ቀርቶ እናንተ ሽንት ቤት ስትገቡ እነሱ እንኳ ሕፃን ስለሆኑ ተከትለዋችሁ ቢገቡ የሚያስከትልባችሁን ለሕይወታችሁ ጭምር አደጋ እንዳለው ተጠንቀቁ፣ እወቁ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የፎዚ ዩቲዩብ ተከታዮች በያላችሁበት የዓለም ዳርቻ ሰላማችሁ ይብዛል ብያለሁ። ይሄንን ቪዲዮ እንግዲህ ሁላችሁም አይታችሁታል ብያለሁ አስባለሁኝ። እጅግ በጣም ብዙ እይታ አግኝቷል። ቲክታክ ለጥፈው ማለት ነው። በጣም ብዙ ኮሜንት ደግሞ አንሺ እንኳን አይደለም ያንቺ መዳም ቀርቶ የሌሎች መዳሞች ቢያዩት እጅግ በጣም ከባድ ነው የሚል ኮሜንት ነው የሚበዛው። አንዲት እህት ግን እዛው ኮሜንት ስር ምንድን ነው ያለችው? እባክሽን የአንቺን ቪዲዮ አይታ መዳሟ ልጅቷን ላሳፍረሽ ብላ ወስዳ ይሄው 3 ወር ሆናት። ድምጿ የለ ምን የለ አድራሻዋ ጠፍቷል። እባካችሁ እንደዚህ አይነት ነገር ስትለቁ ለእህቶቻችሁ እያሰባችሁ የሚል ኮሜንት አይቻለሁኝ እና ኮሜንቱን ብቻ ሳይሆን ቪዲዮውን ሳይሆን በጣም ነው የደነገጥኩት። መጀመሪያ የራሷን ልጅ በፊልተር አድርጋ መስሎ ነበረ። መቼም የአረብ ልጅ እንደዚህ ደፍራ ታደርጋለች አላልኩም ነበረ። ነገር ግን ሳያት ልጅቷ የአረቦቹ ልጅ ነው እንግዲህ ሽንት ቤት እያጠበች አብራ ልጁ ጋር እያጠበች ነው ያለችው። በዛ ላይ ካሜራ ደቅና ነው። እህቶቼ እባካችሁን አረብ ቤት ስትሰሩ ግዴታችሁን መብታችሁን ማድረግ ያለባችሁን የሌለባችሁን ነገር እወቁ። በተደጋጋሚ እኔ ያው እይታ ባይኖረኝም ብዙ ተከታይ ባይኖረኝም ለእህቶች የሚጠቅም ነገር ማድረግ ያለባችሁን የሌለባችሁን ነገር ነው ቪዲዮ የምሰራው። ከዚህ በፊት አንድ ቪዲዮ ሰርቼ ዩቲዩብ አጥፍቶብኝ አቃጥሎብኝ እንዲሁም ደግሞ ዩቲዩብን ዋርኒንግ አስጠጥቶኛል እና ያ ቪዲዮ ምንድን ነው ልጆች ከደረጃ ላይ እየተጫወቱ አንደኛው ከደረጃ የመጀመሪያው ደረጃ ላይ ነው፣ ሌሎቹ ደግሞ ከታች ከደረጃው ስር እየተጫወቱ ነው እና ህፃኑ ልጅ ከላይ ያለው ከታች የሚጫወቱትን በደረጃው እንደዚህ ይዞ በእጁ ይዞ ተንጠልጥሎ ለማየት ወደታች በሚልበት ሰዓት በሚመለከትበት ሰዓት ከደረጃው ላይ ከአንዱ ደረጃ አንዱ ደረጃ ላይ ተቀባብሎ መሬት ላይ ነው የፈረጠው እና ብዙ ጊዜ ልጆች ያለበት ቤት የምትሰሩ እህቶቼ እጅግ በጣም ጥንቃቄ አድርጉ እላለሁኝ። እፈራለሁኝ። እኔ ብዙ ጊዜ ሰው ቤት ስሰራ ወይም አረቦች ቤት ስሰራ እዚህ ቤት እና የአንድ ቤት ብቻ ነው ልጅ የሌለበት ቤት የገጠመኝ እንጂ ብዛት ህፃን ልጅ ያለበት ቤት ነው የሚገጥመኝ። እንዴት ድል ሆኖ አብዛኞቻችን ልጅ ያለበት ቤት ይገጥመናል። ልጅ ያለበት ቤት ለእኛ ምንድን ነው የሚጠቅመን? አንደኛ ቋንቋ ለመጠቀም ለማወቅ፣ እንዲሁም ደግሞ የሆነ ትልልቅ ሰዎች ቤት ስትሰሩ አጫዋች ምናምን ከሌለ በቃ አነጋጋሪ የሆነ ጸጥ ያለ ነገር የማትወዱ ከሆነ ለዛ ብቻ ነው ልጆች ያሉበት ቤት የሚጠቅመው እንጂ ልጆች ያሉበት ቤት ማድረግ ስለማይቻል አማራጭ ስለሌለን ነው እንጂ ልጆች ቤት ባንሰራ የተሻለ ነው። ልጆች ቤት ከሰራን ደግሞ አብዛኛው ሰራተኞች የሚቀጥሩት አብዛኛዎቹ ለልጅም ጭምር ስለሆነ ልጆች ቤት ስትሰሩ መጀመሪያ ከሰዎቻችሁ ጋር ራሱን መነጋገር መቻል አለባችሁ። ለምሳሌ ይቺ ልጅ አሁን ልጁ አላሳጥባት ብሎ አስቸግሯት ሊሆን ይችላል። ሽንት ቤት ይዘው አብራ እያጠበች አብራ እንደዛ እያንቦጫረቀች የምትሰራው ማለት ነው። ልጆች የምትይዙ ከሆነ ሰዎቻችሁ ጋር ምንድነው መነጋገር ያለባችሁ? ይሄ በቃ ምንም አይነት ድርድር የማያስገባ ነገር ስለሆነ ልጆቹ አንድ ነገር ቢሆኑ፣ ለምሳሌ ይቺ ልጅ ይሄን ህፃን ልጅ ሽንት ቤት ውስጥ ይዛ ገብታ እያጠበች አብራ ከሱ ጋር አብራ እያጠበች ነው። ሳሙና ነው፣ ውሃ ነው፣ ሰራሚክ ነው። ተንሸራቶ ቢወዲቅ የሆነ ነገር ቢሆን ህይወቱ ሊያልፍ ይችላል። አካለ ጎዶሎ ሊሆን ይችላል። በዛ ላይ ደግሞ ሽንት ቤት ውስጥ መውደቅ ከባድ ነው። ሰይጣን አለ፣ ብዙ ነገር ስላለ እዛ ሽንት ቤት ውስጥ የሆነ ነገር ቢሆንባት እሷ ናት ተጠያቂቱ። ስለዚህ እናንተ ከተጠያቂነት ለመዳን እንዲሁም ደግሞ ልጆቹ እያስቸገሯችሁ እንደዚህ አይነት ነገር ከምታደርጉ አቋም መናገር። የመጀመሪያ ልጅ የምትይዙ ከሆነ ምንም አይነት ስራ እንደማሰሩ ለሰዎቻችሁ መናገር። ልጅ ጋር ምግብ አትስሩ፣ ልጅ ጋር ጽዳት አታጽዱ፣ ልጅ ጋር ልብስ አትተኩሱ። ለምን መሰላችሁ? ልጅ ጋር ምግብ በምትሰሩበት ሰዓት ዘይት ሊደፋባቸው ይችላል፣ ሙቅ ውሃ ሊደፋባቸው ይችላል፣ የተለያየ ነገር ጋዝ የሆነ ነገር ሊሆንባቸው ይችላል። ያ ነገር ስላለ ጥንቃቄ አድርጉ። ሌላው ምንድን ነው ልክ ልብስ በምትተኩሱ ሰዓት ምናልባት ልብስ የምትተኩሱበት ቅርብ ቦታ ሊሆን ይችላል ለነሱ
የካውያ እንትን ቢይዙ ለእናንተ አደጋ ነው። ልብስ ቢቃጠልባችሁ እነሱ ስትጠብቁ ለእናንተ አደጋ ነው። እነዚህ አይነት ነገሮችን ስትሰሩ፣ ቤት ስታጸዱ፣ ለምሳሌ እናንተ እያጸዳችሁ እነሱ የሚጫወቱ ከሆነ እዛ ሀገር ላይ ሰራሚኩ ላይ ውሃ የሆነ ነገር ከፈሰሰና ቤት እያጸዳችሁ ከሆነ ሳታስቡት ይጥላል። ስለዚህ ልጆቹ እንደዚህ አይነት ነገር እንዳይሆኑባችሁ እናንተ መናገር፣ ቤት ማጸዳ ከሆነ ልጅሽን ያዥ፣ ምግብ ስሪ የምትይ ከሆነ ልጅሽን ያዥ ብላችሁ መናገር ግድ ነው። አሁን ይቺ ልጅ እንግዲህ እኔ በጣም ነው ያሳዘነችኝ። ምናልባት ለቪዲዮ ብላ ከሆነ አላቅም፣ ግን ደግሞ አንዳንድ አረቦች ልጅም አስይዘዋችሁ ምግብም ጽዳትም ሁሉንም ነገር እንዲሰሩላቸው የሚፈልጓሉ እና እንደዛ አስቸግሯት ከሆነ ልጁ እጅግ በጣም ነው የምትታዝነው። የሚመጣባትን ችግር አላሰበችውም። እሷ ምንድን ነው የሚመጣባት ችግር እንዳልኳችሁ ተንሸራቶ ቢወርቅ ከባድ ነው። እንደገና ደግሞ እዛ ሀገር እንኳን አይደለም የ1 ዓመት የ2 ዓመት ህፃን ልጅ እንደዚህ አይነት ህፃን ልጅ ሽንት ቤት አስገብታችሁ ማሳጠብ ማለት ቀርቶ ትልልቆቹን እንኳ ውሃ እየጠጡበትን ብርጭቆ አንሱ ስትሏቸው የማይወዱ አረቦች አሉ። ሀገራችን ላይ ቢሆን ልጆች እየሰሩ ከኛ እኩል አንድ ላይ እየሰሩ እያወቁ እየተማሩ ይሄድ ይባላል። እዛ ሀገር ግን እንደዚህ አይነት የሚባል ነገር የለም። ስለዚህ እባካችሁ ጥንቃቄ አድርጉ። እንደዚህ አይነት ነገር ስታደርጉ ጭራሽ በተለይ በልጆች ጉዳይ እንደ ቀልድ አይታችኋቸው እናንተን ዋጋ የሚያስከፍሏችሁ ነገሮች ስላሉ እባካችሁን ተጠንቀቁ። በጭራሽ እንደዚህ አይነት ነገሮች አትስሩ። ይህንን ሽንት ቤት ስታጥብ ልጁ እምቢ ብሏት ከሆነ ምናልባት ወይም ደግሞ እናንተም እንደዚህ ልጅ ይዛችሁ ሽንት ቤት ስታጥቡ ልጆቹ የሚያስቸግሯችሁ ከሆነ ሽንት ቤቱን ማጠብ ጀምራችሁ አቁሙት በቃ። ምክንያቱም መመሰላችሁ ሽንት ቤቱን ማጠብ ጀምራችሁ እናንተ ልጁ መጥቶ የሚረብሻችሁ ከሆነ ልጁን ይዛችሁ ያንን ሽንት ቤት ስታጥቡ የሆነ ነገር ቢሆንባችሁ ሰዎቹ ምናልባት አስቸግሯት ነው ብሎ አይረዷችሁም። ገባችሁ? አላሳጥባት ብሎ ነው ብሎ አይረዳችሁም። ስለዚህ እባካችሁ ጥንቃቄ አድርጉ። እንደዚህ አይነት ነገር ስትጠቀሙ ሲጀመር እናንተ አስቸጋሪ ልጅ ካለባችሁ ወይ ሲተኙላችሁ ወይ ደግሞ ልጆች ጋር ሲጫወቱላችሁ ወይ ሰዎቹ ሲኖሩላችሁ ስሩ እንጂ እባካችሁን በልጅ ጉዳይ ትደራደሩ። ሌላውን ነገር ይሻላል። ምናልባት እቃ ቢሰበርባችሁ እቃ ከደሞዛችሁ ቆርጠው ሊያልፏችሁ ይችላሉ። የሆነ ነገር ቢሆንባችሁ ስራ ሳሰሩ ብትቀሩ ተጣልተዋችሁ ሀገር ሊያሳፍሯችሁ ይችላሉ። ልጆቻቸው አንድ ነገር ከሆኑባቸው ግን ልጆቻቸው የሆነ ነገር ከሆኑባቸው እናንተ ከዛ ሀገር እድሜ ልክ ከእስር ቤት የማትወጡበት ነገር ሁሉ ሊሆን ስለሚችል በልጆቻቸው ጉዳይ ጥንቃቄ አድርጉ። በልጆቻቸው ጉዳይ ጭራሽ እንደዚህ አይነት ነገርን አታድርጉ። ልጅ ስትይዙ እጅግ በጣም ጥንቃቄ አድርጉ። እዚህ ሀገር ላይ ህጋቸው ከባድ ነው፣ በጣም ከባድ ነው ህጋቸው። ስለዚህ እንኳን ያለም እዚህ ሀገራችን ላይ የሆነች ልጅ ሰምታችሁ ከሆነ ዩቲዩብ ላይ ነው ያየኋት። ስራ ስትሰራ ውሃ ሳታየው ህፃኑ ልጅ ከሲሊንደር ላይ ከቡታ ጋዝ ላይ ስቦ ውሃ በላዩ ላይ ተደፍቶበት አገራችን እንኳ አዲስ አበባ ላይ ነው የምላችሁ። እንግዲህ እሷ ወደ ሳሎን ስትሄድ ልጁ ኩሽና ሄዶ ውሃውን ስቦ በላዩ ላይ ደፋውና በላዩ ላይ ሲደፋ ልጁ በጣም ውሃው ፈልቶ ስለነበረ ሙቅ ውሃ ስለነበረ ሰውነቱን ጎዳው። እሷ የ10 ዓመት እስራት ተፈርዶባት አሞክሮ ተብሎ 8 ዓመት ታስራ ወጥታ እንደዚህ አይነት ነገር ተፈጥሮባት 8 ዓመቷን ጨርሳ ወጥታ ሚዲያ ስትናገር ሰምቻለሁ። እና ሀገራችን ላይ እንኳን ከባድ ነው እንኳን እዛ ሀገር። ስለዚህ እባካችሁን ጥንቃቄ አድርጉ። እንደዚህ ደግሞ ሰዎቻችሁ ልጆቹን የሚይዙላችሁ ከሆነ የቅብጠት ለቪዲዮ ቪውምን ለማግኘት እንደ ጨዋታን ብላችሁ ለቀልድ ሳትቸገሩ ልጆች ጋር እንደዚህ እየቀለዳችሁ በማይቀለድበት ሚዲያ ለምትለቁ ካላችሁ ደግሞ ጥንቃቄ አድርጉ እባካችሁን። ይህን ቪዲዮ የተለቀቀበት ኮሜንት ላይ ብትገቡ የምር በጣም የሚያሳዝነው አብዛኛዎቹ እባክሽን ያንቺን ቪዲዮ አይታ መዳሜ ልገል ነበረ፣ ያንቺን ቪዲዮ አይታ መዳሜ ልጆች አጠገብ እንዳትደርሽ አለችኝ፣ ስልኬን ቀማችኝ። በጣም ብዙ ነገር ነው ኮሜንት ላይ ሲጽፉ የነበረው እና ስልኬን ተቀምቼ በወሩ ነው የተሰጠሁት፣ ስልኬን ተቀምቼ በ15 ቀን የተሰጠሁት። በጣም ከባድ ነው። ስለዚህ እባካችሁን ጥንቃቄ አድርጉ። ለእህቶቻችንም እያሰብንላችሁ ለማለት ነው። ስለነበረን ቆይታ እጅግ በጣም አመሰግናለሁኝ። ሀገራችንን ሰላም ያድርግልን፣ ህዝባችንን ይጠብቅልን። እንግዲህ ሁላችሁም በየእምነታችሁ ለሀገራችን ጸሎት አድርጉ።
በተለይ በየመጠለያ ካምፑ ላይ የሚሰቃዩ ወገኖቻችንን ፈጣሪ ይድረስላቸው። እኛንም በየሰው ሀገር በየስደቱ የሚያንከራትተንን ፈጣሪ ሀገራችን ለርዝቃችንን ከፍቶ በሰላም ለሀገራችን ያብቃን። ስለነበረን ቆይታ እጅግ በጣም እያመሰገንኩኝ ላይክ እና ሼር ሰብስክራይብ እያደረጋችሁ ለብዙ እህቶች እንዲደርስ አድርጉልኝ። እንደዚህ አይነት ስራ የምትሰሩ እህቶች ጥንቃቄ 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 አድርጉ። እንደዚህ አይነት ነገር አትስሩ። እንደዚህ አይነት ነገር መስራት ዋጋ ያስከፍላችኋል። በጣም ነው ዋጋ የምትከፍሉ። ስለዚህ እባካችሁ ጥንቃቄ አድርጉ። ይሄላችሁ ነው የመጣሁት ዛሬ። አመሰግናለሁ። መልካም ጊዜ